It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ስፖርታዊው ጉዳያችን ስንሄድ ትላንትና የተደረጉ ሁለት የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ነበሩ። በእነዚህ የሩብ ፍጻሜ የመልስ ጨዋታዎች ላይ የተመዘገቡት ውጤቶች ኢንተር ሚላንንና አርሰናልን ወደ ግማሽ ፍጻሜ እንዲገቡ እድል የሰጠ የእድል በር የከፈተ በጉብዝና የተገኘ ውጤት ነው። አርሰናል ከ16 ዓመታት በኋላ ለመጀመሪያ ጊዜ በአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ሲጫወት ልናየው ነው ስለቻለ። አርሰናል በታሪኩ ለሶስተኛ ጊዜ ነው ወደ አውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ማለፍ የቻለው። ለውጥ አለ። በአርቴታ ስር ሆኖ አርሰናል እየተሻሻለ እያደገ እየበሰለ መጥቷል የሚለውን ማሳያ እንደሆነ የሚቆጥሩትም ብዙ ናቸው። አርሰናል 5 ሪያል ማድሪድ 1 በድምሩ የተመዘገበው ውጤት ሪያል ማድሪድን ጥሎ አርሰናልን አሳልፏል። ይሄ የአርሰናል 5-1 ድምር ውጤት ድል ተገቢ ነው። አርሰናል ይገባዋል። ሪያል ማድሪድም ከውድድር መውጣቱ ይገባዋል። የተሻለው የበለጠው ጠንካራው ቡድን አልፏል። ብልጫ የተወሰደበት ሪያል ማድሪድ ደግሞ በቻምፒዮንስ ሊግ ኃያል ቢሆን በቻምፒዮንስ ሊግ የተሻለና የገነገነ ታሪክ ቢኖረውም በ180 ደቂቃው ግን ከአርሰናል አንሷል። በአርሰናል ተበልጧል። አርሰናል ይገባዋል፣ ሪያል ማድሪድ ደግሞ ከውድድር መውጣቱ በተመሳሳይ ይገባዋል የሚል መደምደሚያ ላይ ዓለም ደርሷል። አርሰናል ስለ ራሱ ነገሮችን ለማስተካከል የሚያስችል ጠንካራ መልእክት አስተላልፏል። ይሄው ነው የሆነው። በሳንቲያጎ ቤርናባው ላይ እናያለን ብለን የጠበቅነውን ነገር አየን ወይ? ፉከራውስ እውነትን እኮ ነው። ከምባኩስ ልትል ትላንት ያልኩሽ ነው የሚሆነው። ሮዝ የሞተውን ጃከን የጠራችበት አይነት ካምባክ አልሆነብሽም? ማለት በዛን ያህል መጠን ሚሊየን ጊዜ ሮሜንታዳን የሰማ ይመስል ነበር ሪያል ማድሪድ። እንደውም በጣም ደስ ያለኝ አንድ አስተያየት ያየሁት ሪያል ማድሪድ ጨዋታውን ኦንላይን ላይ ነው የተጫወተው ማለት ሶሻል ሚዲያ ላይ ነው የተጫወተው እንጂ በሜዳ ላይ ይዘውት የገቡት ነገር ምንም ነገር የለም። እኔ ሪያል ማድሪድን እንደዚህ አልጠበቅኩትም ነበር። ገና ጨዋታው ከተጀመረበት ጊዜ አንስቶ በጣም በተለየ ፍላጎት እና ጨዋታውን ለመቀልበስ ትልቅ ጥረት ያለበት ጨዋታ ነበር የጠበቅኩት። በቃ አርሰናል ምንም ያርግ ምንም ለራሱ ይጠቅመኛል ብሎ የተከተለውን አጨዋወት ይዞ ይገባል ወደ ሜዳ። ትላንት ስንናገር እንደነበረው በማድሪድ በኩል ግን ያው ካልተሳካለት መውጣት ነው ከውድድሩ፣ ሌላ ነገር አዲስ ነገር የለውም። ስለዚህ የሚቻለውን ነገር ለመሞከር የተሻለ ፍላጎት እናያለን የሚል ትልቅ መጠበቅ ውስጥ ነው የነበርኩት። ግን እንደዛ አለም በጣም ያስፈራ ነበር ጨዋታው ከመጀመሩ በፊት እውነት ለመናገር በስቴዲየም አካባቢ ነበር ወደ ሲገቡ ምናምን አርሰናሎችን ለመረበሽ ማድሪዶችን ለማበርታት የሆነ የተንቀለቀለ አይነት ስሜት የጋለ ምናምን ስሜት ነበረ። ግን አሁን አንድ ጥያቄ ለመጠየቅ የምንገደድ የሚመስለኝ ከጨዋታው በፊት ካለፈው ሳምንት ጀምሮ እስከ ትናንት ድረስ በጨዋታው ዙሪያ የሚነገሩት ነገሮች ከጨዋታው ይልቅ ጠንካራ አልነበሩ?
እኮ እሱን ነው እኮ ኦንላይን ላይ ጨረሰው የሚባለው። በተግባር ባየነው ነገር መካከል በጣም ሰፊ ልዩነት ያለ ይመስለኛል። ለምሳሌ አንድ ያደረጉት ነገር እነሱ እንደ ትልቅ መልእክት የሚያዩት ነገር አለ። ሪያል ማድሪዶች ምንድነው የሚያዩት? 90 ደቂቃ በሳንቲያጎ ቤርናባው ረጅም ነው የሚል መልእክት አለ። 90 ደቂቃ በሳንቲያጎ ቤርናባው ረጅም ነው ማለት ለተጋጣሚው ጣር ይሆናል፣ ለእኛ ደግሞ ብርታት ይሆናል። በዚህ ረጅም በሆነው 90 ደቂቃ ውስጥ ሪያል ማድሪድ ማንኛውንም ነገር ማድረግ ይችላል ለማለት ነው። እና ገቡና 90 ደቂቃ በሪያል ማድሪድ በሳንቲያጎ ቤርናባው ረጅም ነው የሚል በስፓኒሽ የተጻፈውን ጽሑፍ ለኤአይ ሰጡትና ዓለም ላይ አሉ በሚባሉ ቋንቋዎች በሙሉ ተርጉመዋል። 90 ደቂቃ በቤርናባው ረጅም ነው የሚለውን ቃል ኤአይ እንዳለ ተረጎም። ሽብር ለመንዛት እኮ ነው፣ ፍርሃት እንዲፈጠር ነው፣ የፍርሃት ስሜት ውስጥ እንዲገባ ነው፣ ወይኔ ጉዳችን ለማስባል ለአርሰናሎች በቪዲዮ ይተላለፉ የነበሩት ሞቲቬሽናል ነገሮች በዚህ ያህል መጠን ብቻ ከሆነ ሞቲቬት የሚያደርጓቸው በጣም የሚገርም ነው። እውነት ለመናገር በጣም የሚገርም ነው። አንዳንድ ጊዜ ምን ይላሉ? በጣም ብዙ ነገሮችን የምትናገረው በጣም ብዙ ነገሮችን የምትለው ሲያቅትህ ነው። ተግባር ላይ እያነስክ ስትመጣ በፕሮፓጋንዳ ለመሸፈን ትሞክራለህ። አሳያለሁ፣ ሞቻለሁ፣ እንደዚህ ወጥቶ በዚህ ወርዶ ምናምን ብለሽ እንዲህ ለመሆን ከሆነ በጣም የሚያስገርም ነው። የእውነት ለመናገር በጣም ብዙ የለፉት ከጨዋታው በፊት ነው። በጨዋታው ከለፉት ጋር ሲነጻጸር እንዳወሩት ለመሆን የተቸገሩ ይመስለኛል። 3 ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት። ኦፍኮርስ አንዳንድ ጊዜ 3 ኢላማውን የጠበቀ ሙከራ ብቻ ማድረግ ሪያል ማድሪድ ስለሰነፈ ብቻ ሳይሆን አርሰናል ስለበረታም ነው። እኔ በጣም ደስ ያለኝ አንድ ነገር ልንገርሽ። ትላንትና ምሽት በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ ያንን ፕሮግራም መስራታችንንና ያንን ፕሮግራም ስንሰራ አርሰናል በዚህ መንገድ ነው ጌሙን አፕሮች ሊያደርግ የሚገባው ሊያደርግ የሚችለው። አንድ መከላከል ላይ በጣም ጥሩ መሆን አለበት። በመከላከል እንቅስቃሴ በመከላከል ውጤታማነቱ ላይ የሚተማመን ስራ መስራት አለበት። 2 በአርቴታ ስር ሆኖ አርሰናል በመልሶ ማጥቃት ምን ያህል እየተሻሻለ እንደሆነ ለማሳየት ሞክረን ዛሬም በጥሩ ሁኔታ እየተከላከለ በመልሶ ማጥቃት ደግሞ ጎል ለማግኘት መሞከር አለበት። አርቴታ አርሰናልን በመልሶ ማጥቃት መጫወት አስፈላጊ ሲሆን የመልሶ ማጥቃት እንቅስቃሴያቸውን ውጤታማ ለማድረግ የሚያስችል ስራ ሰርቶ መሻሻል መጥቷል። ከመቼ ጀምሮ? ከ2021 ጀምሮ በፈጣን የመልሶ ማጥቃት እንቅስቃሴ አርሰናል የሚያገባው ጎል እየጨመረ መጥቷል። በፈጣን የመልሶ ማጥቃት እንቅስቃሴ አርሰናል የሚያደርጋቸው የግብ ሙከራዎች እየጨመሩ መጥተዋል። በፈጣን የመልሶ ማጥቃት እንቅስቃሴ አርሰናል የሚፈጥራቸው ኤክስፔክትድ ጎልስ ወይም ኤክስጂ ብለን የምንጠራው ነገር እየጨመረ መጥቷል። ስለዚህ አርሰናል ይዙ ኖ ሞር ካውንተር አታክ ሳይድ ምናምን በቃ አይደለም ብለሽ መጥቀስ አትችይም። መሆን ሲፈልግ ይሆናል። በመልሶ ማጥቃት ለመጫወት በሚገደድበት እንደ ትላንትና ባለው ምሽት ላይ ፐርፌክትሊ ያንን ኢምፕሊመንት ሊያደርግ ይችላል። ማርቲኔሊ ያገባው ጎል የዛ ማሳያ ነው። መከላከልንም ብትወስጂ አርሰናል በአውሮፓ ቻምፒዮንስ ሊግ በዘንድሮ የውድድር ዓመት ካየናቸው 36 ክለቦች ጠንካራ የመከላከል ስራን የሚሰራው አንዱ እሱ ነው። በብዙ መከላከል አቅም ሊለካባቸው በሚችሉ መስፈርቶች የለካነው የመዘነው እንደሆነ የአርሰናል የመከላከል አቅም ወይ አንደኛ ነው ወይ ሁለተኛ ነው። ሳምሪ ሶስተኛ እንኳን የለም። ሶስተኛ እንኳን የሚባልበት የለም። እነዚህን መለኪያዎች በድጋሚ ማስታወስ ካስፈለገ የምናነሳቸው ይሆናል። እነዚህ መለኪያዎች ምንድናቸው ያልን እንደሆነ የመጀመሪያው የሚሆነው ለተጋጣሚሽ ምን ያህል የግብ ሙከራ እንዲያደርግ ትፈቅጃለሽ። የግብ ሙከራ እንዲያደርጉ ከመፍቀድ አንጻር ያየነው እንደሆነ አርሰናል በዚህ በጣም ጠንካራ ነው። አይፈቅድልሽ፣ በጣም ትንሽ። ምን ያህል ኳስ ባንቺ የግብ ክልል ውስጥ ተጋጣሚዎችሽ እንዲነኩ ታደርጋለሽ፣ በጣም ትንሽ። ምን ያህል ጎል ኮንሲድ ታደርጊያለሽ ፐር ጌም፣ በጣም ትንሽ። ኢንተር ሚላን ብቻ ነው ከሱ እንትን ያለው
ከአርሰናል የሚሻለው በዚህ ረገድ ጎል ብዙ ካልፈቀድሽ፣ ኳስ በግብ ክልልሽ ብዙ እንዲነካብሽ ካልፈቀድሽ እና በዛም ጎበዝነሽ ከተባልሽ፣ ኤክስጂያቸው ትንሽ እንዲሆን ካደረግሽ፣ እንዳይሞክሩብሽ ካደረግሽ፣ ተከላክለሽ የ3-0 ውጤት ለማስጠበቅ ማሰብ ላይ ምንድን ነው ፈሪ የሚያደርግሽ? ምንም ነገር የለም ፈሪ የሚያደርግ። ለምን ትፈሪያለሽ? ጎበዝነሽ ተባልሽ እኮ በዚህ ከ36ቱ አንቺ ትሻለሽ አንደኛ ነሽ። በዚህ ይሄ እኮ የአንቺ ኳሊቲ ነው። 36ቱ ውስጥ እንዳንቺ በዚህ ረገድ ጎበዝ የሆነ በዚህ ረገድ ጠንካራ የሆነ የለም እያለሽ ነው እኮ ስታቱ ቁጥሩ እኮ ያንን ነው የሚነግርሽ እኮ 3-0 ስለምትመሪ ይህንን አማራጭ ብከተል ከሌሎቹ ይልቅ የምጎብዝበት መንገድ ስለሆነ ለምን አልሞክረውም አትይም እንዴ? ምን ችግር አለ? ለምን አላረገውም አትይም እንዴ? ምን ችግር አለ? ዛትስ ኢት። ይሄ ነው መሆን ያለበት፣ ይሄ ነው መደረግ ያለበት። ስለዚህ ሁለቱን ነገሮች ትላንት ማለታችን ከጨዋታው በፊት በጣም እጅግ በጣም ደስ ብሎኛል፣ የእውነት ለመናገር ማለት ነው። ተረጋግቶ መጫወትን አላይሹም ትላንት? አዎ መጀመሪያ ላይ ትንሽ የመሸበር ነገር አለ እንዴ የሚል ስሜት የሚፈጥር ሁኔታ ነበር። ኤክስፔክቴሽንሽ ነው አደለ? እኔ የቡካዮ ሳካ ያንን ፔናልቲ በዛ መንገድ ሳይጠቀም ሲቀር በጣም ደካማ ፔናልቲን የመታው። ይኸውልሽ አርሰናል ትላንትና የሰራቸው 3-4 ስህተቶች ናቸው በእኔ እምነት። 3-4 ስህተቶች። አንደኛው የመረበሽ አይደለም፣ የቡካዮ ሳካ የመለያ ምት አመጣጥ የመቀበጥ ነው። ይሄ ስህተት ነው። ምክንያቱም በመጀመሪያው 15 ደቂቃ ላይ የሚቻለውን ነገር በሙሉ አድርገን ጎል እናስቆጥርባቸዋለን የሚልሽ ቡድን ላይ ፍጹም ቅጣት ምት አግኝተሽ አንቺ የምታገቢው ጎል የነዛን ተነሳሽነት የነዛን የማድረግ የመፈጸም ፍላጎት እንደሚገለው እያወቅሽ በፓኔንካ እንደዛ ያለ የተዝናና መለያ ምት እምትመችበት ምክንያት ለእኔ አይታየኝም። የሆነ ለየት ያለ ነገር ለመሞከር አስቤ ነው ብሎ ተናገረው። ነው እዛት ወዝኖ ዘራይ ታይምን ለየት ያለ ነገር ለመሞከር ጥሩ ጨዋታ አይደለም፣ ጥሩ ጊዜ አይደለም። አይደለም የመጀመሪያው አርሰናል ስህተት ለኔ እሱ አርሰናል ትላንትና ሰርቶታል የምለው ስህተት። እንደዚህ አይደረግም። አራተኛው ጎል እንዲመጣ አይንቀልቀሉ፣ የሚመጣበትን እድል ደግሞ አያባክኑ ነበር የኔ ቲንኪንግ ነበር። ሁለተኛው የሳሊባ ስህተት ቪኒ ላገባው ጎል ያንን ስህተት መስራት አርሰናል የሰራው ስህተት እሱ። ከዛ ሶስተኛው ስህተት የፓርቴ ቢጫ ካርድ ማየትና የሚቀጥለውን ጨዋታ ከፒኤስጂ ጋር የሚያልፈው መሆን አነሰሰሪ የሆነ የሎ ካርድ ፍጹም አስፈላጊ ያልሆነ ዴክላን ራይስ ሲቆጣ የነበረው ለዛ ነው። እነዚህ ግለሰቦች አንድም በስሜት ሆነው አንድም ሰው ስለሆኑ አንድም ደግሞ ባነሰ ምክንያት የሰሯቸው ስህተቶች ካልሆነ በስተቀረ አርሰናል ኦልሞስት ፐርፌክት ነው። ትላንትና በኤምሬትስ ስቴዲየም ፐርፌክሽኑ የሚገርም ነበረ። ትላንትና ደግሞ they were disciplined። ጨዋታው የሚፈልገውን ነገር ከጨዋታው የሚጠቅመውን ውጤት እንዴት ማግኘት እንዳለባቸው ፕላን አድርገዋል። ፕላን ባደረጉበት መንገድ ሄደዋል። they did it አደረጉት፣ በቃ ሰሩት። በእርግጠኝነት ለአርሰናል አሁን አፕላውዝ ማድረግ ተገቢ ነው የሚሆን። አሁን ነው እዛው የለመድክበት የሚሰራው። እንግዲህ ስቲል ሪያል ማድሪድ አርሰናልን አሸንፎት አያውቅም። ከዚህ በላይ የአርሰናል ደጋፊ ለሆነ ሰው የሚያኮራ ነገር ያለ አይመስለኝም። አርቴታን ጠየቁት፣ እዚህ ዘ ፕራውደስት ሞመንት በተጫዋቾች በጣም ፕራውድ የምታረግበት ሞመንት ነው አለ። በእግር ኳስ ህይወቴ ፕራውድ የማረግበት ሞመንት ነው፣ በጣም ደስተኛ የምሆንበት የተለየ የምለው ምሽት ነው ይሄ ምሽት አለ። የተለየ የምለው ምሽት ነው አለ። ይሄንን የተለየ ምሽት ነው ተጫዋቾቹ የሰጡኝ and I'm really በጣም ደስ ይለኛል የሚል አስተያየትን ሰጥቷል። የእግር ኳስ ደጋፊን እንዲህ ብሎ መምከር ከባድ ነው። ነገር ግን ለምንድን ነው ከባድ የሚሆነው? ዛሬ ያዩት ነገር በአርቴታ ደስተኛ እንደሆኑ እንዲናገሩ እያደረጋቸው ነው። በአርቴታ እናምናለን፣ አርቴታ እንዲያረጋ፣ አርቴታ እንደዚህ ሆኖ፣ አርቴታ እንደዚህ ሆኖ ምናምን ነው እየተባለ ያለው። የነገ 1-2 ብልሽቶች ይሄንን አስተያየታቸውን ሊያስቀይራቸው አይገባም ብዬ መምከር እፈልጋለሁ። አርሰናልን ወደ ትክክለኛው ትራክ ውስጥ የወሰደ ሰው ነው አርቴታ።
አርሰናል ባለ ብዙ መልክ እንዲሆን ያደረገ ነው አርቴታ። አትርሱ። በፍጹም መርሳት የሌለባችሁ ነገር አርሰናል አንድ ነገር ላይ ስቲክ ያደረገ በዛ በደንብ በሚያውቀው አላልኩም፣ በደንብ በሚያውቀው መንገድ ሁሉንም ተጋጣሚዎቹን አፕሮች ማድረግ የሚፈልግ ነበር። ኢቨን በቬንገር ጊዜ ያምራል ወይ? አዎ ያምራል። ግን ደግሞ ዜራር ጌምስ ትንሽ ለየት ያለ ነገር ይዘሽ የምትቀርቢበት፣ ዜራር ሲቹዌሽንስ እንደዚህ ያሉ ለየት ያሉ ነገሮችን ይዘሽ ለመቅረብ የምትገደጅበት። አሁን የአሁኑ አርሰናል ሲፈልግ በቬንገር ስታይል ሊጫወትልሽ ይችላል። ይሄ ቢልድ አፕ ላይ ተጫውቶ በደንብ ፖሴስ አድርጎ በጣም የሚያምር ፓሲንግ ፉትቦል ተጫውቶ የሚያማምሩ ጎሎችን አስቆጥሮ ምናምን በቃ አርሰናል ማለት እንዲህ ነው፣ ለዚህ ከሆነ የደገፍነው ይህንን ቡድን ምናምን የሚያስብልሽ ነገር ሊያደርግ ይችላል። ከዚህ ውጭ እኮ አይደለም። ግን ደግሞ አንዳንድ ጊዜ ደግሞ ሲያስፈልግ ምክንያታዊነት ባለበት ሁኔታ እንዲህ ዲሲፕሊን እንደሆነሽ ተጋጣሚሽ ነገሮች እንዳይቀሉት ማድረግ ደግሞ ትችያለሽ። በቃ አንድ ቡድን እኔ ማቹር አረጋለ በዚህ አትሌቲክ ላይ ጻፈው ነው ነገር አርሰናል ማቹር ያረጋውን አርሰናል አየው። ማቹር ማድረግ ማለት ጌሙ የሚፈልገውን ነገር ነው እንጂ የምታደርጊው ደጋፊ የሚፈልገውን ነገር አይደለም የምታረጊው። አሁን ዴክላን ራይስን ኢዩስቲ በመድኃኒዓለም መሀል ሜዳውን እንዴት ዶሚኔት እንዳረገ ጁድ ቤሊንጋም ምንም እንዳይሆን እኮ ነው ያረገው በሁለቱም ጨዋታ ላይ ያለ ኳስም ያባሽ። አሁን በጣም ብዙ ምንሰጋበት የነበረው ኪዮር ህይወት በጣም አሪፍ ቲሙ እንዳለ ማለት ነው። እንደውም ትላንትና የዴክላን ራይስ የተለየ ሚና ነው የተመለከት ነው። በጣም የሚገርም ስራ ነበር ሲሰራ የነበረው። የሚያቋርጣቸው ኳሶች በቃ የሆነ የተከላካይነት ተጫዋች ነበር የሚመስለው ትላንትና በነበረው እና ከጨዋታውም በኋላ ደግሞ እሱ ነበር የጨዋታው ኮከብ ተብሎ የተመረጠውና በመጀመሪያውም ጨዋታ የሰራውን ገድል አይተናል። በሁለተኛውም ጨዋታ ደግሞ በቃ ቲሙ የሚፈልገውን ነገር በማድረግ ረገድ በጣም በጣም የተለየ አስተዋጽኦ ነበር ያደረገው። አሁን ከሪያል ማድሪድ ተጫዋቾች አንድ ጥራ ብትባል በምሽቱ የተሻለ በቃ አይን ውስጥ የገባ እንቅስቃሴ ያደረገ ተጫዋች ማን ነው ተብሎ ቢጠራ የሚመጣለ ተጫዋች አለ? አይደለም አይደል? አይደለም። አሁን ይኸውልሽ ምንድነው መሰለሽ የተዘጋጁት የአርሰናል ተጫዋቾችን ለመረበሽ የአርሰናል ተጫዋቾችን ፍራስትሬት እንዲያደርጉና ለማድሪድ ተጫዋቾች ነገሮች እንዲመቹ ነበረ ሳንቲያጎ ቤርናባው የተገኙ የሪያል ማድሪድ ደጋፊዎች። ግን አዛ እንደው ዛሬ ምን አደረገው? ኪሊያን ምባፔ ተጎድቶ ሲወጣ እኮ በጣም ብዙ ሰው እኮ ጮኸበት። ማትረባ አለው እኮ። ለምን ማትረባ አለው ስትይ እንዳይረባ አረጉት የአርሰናል ተጫዋቾች። ጣሪያውን ከደንሹም ከፈትሹም አሁን ትርጉም የለም። ቢናፈስ ነበር የሚሻለው እንደው በእውነት ነው የነም ነገር ቢናፈስ ምናምን ነው። አሁን ምንም በቃ ምንም ማድረግ አልቻለሽ። ይሄን ማለት ከጨዋታው በፊት የፈጠርከውን ጫናም ቢሆን ወይም ደግሞ በሰዎች አእምሮ ውስጥ ለመፍጠር የተሞከረውን ነገር በጨዋታው ላይ ወደ ተግባር ለመቀየር ጥረት ካልተደረገ በቃ የኦንላይን ጨዋታ ነው የሚለው ነገር የሚመጣው እዚህ ጋር ይመስለኛል እኮ። ለሱ እኮ ነው አሁን ኦንላይን ላይ ስራቸውን ሰርተዋል፣ ሜዳ ላይ ግን ማድረግ ያለባቸውን ነገር አላደረጉም። ኦንላይን ላይ አርሰናል መቆጣጠር አይችልም የኦንላይን ስርጭቱን። የፈለጉትን ይጽፋሉ፣ የፈለጉትን በኤአይ ያስተረጉማሉ፣ የፈለጉትን ሞቲቬሽናል ቪዲዮ ይለቃሉ፣ የፈለጉትን ፕሬስ ኮንፈረንስ ላይ ምናምን ሊናገሩ ይችላል። አርሰናል እዛ ውስጥ የለም። ያንን ሊያግደው አይችልም አርሰናል ሊያግድ የሚችለው የተወራው ተግባራዊ እንዳይደረግ ነው። አደረገው አርሰናል ያወሩትን እንዳይኖሩት አደረጋቸው። አሁን ምን ሆነ መጨረሻው ብትኝ አይ ቲንክ ለዚህ ነው እንዲህ ሁሉ ያወሩት ወደሚል ነገር አልመጣብሽም? ልክ ነው። ቀልዱ ራሱ ሪያል ማድሪድ ላይ ዞረ። እንደዛ ነው ባክፋየር አደረገ። ከምር እንደዛ ሆነ። በቃ በጠቅላላ ወሬው በሙሉ ሪያል ማድሪድ ላይ በቃ የቀልድ የሚያደርግ ነገር ሆነ። ከጨዋታው በፊት ግን እኔ አርቴታ የተናገረውን ነገር ሳስብ ነበር። ጨዋታም ላይ ምን አይነት የአእምሮ ጥንካሬ ይዘን እንደምንመጣ እናሳያቸዋለን ብሎ ተናግሮ ነበር። እሱ ከዚህ ይሄ ጨዋታውን እንቀለብሰዋለን ከሚለው ነገር ጋር በተያያዘ በጣም ብዙ ነገሮች ሲባሉ እሱ አንድ አስተያየቱን የሰጠው ይህንን ነበር። በቃ እንዴት ያለ የአእምሮ ጥንካሬ ይዘን እንደምንመጣ ምን አይነት ማይንድ ሴት እንደሚኖረን እናሳያቸዋለን እዚህ ጨዋታ ላይ ብሎ ሲናገር ምንድን ነው በቃ ሊሆን ይችላል። በጣም ተረጋግተው ጨዋታቸውን ሊያደርጉ ይችላሉ። አርሰናሎች የሚጠበቅባቸውም ያንን ማድረግ ነው። ግን በዚህ ልክ ብዬ ራሴ እንድጠይቀ በጣም እንዴት ነው ለመግለጽ ራሱ በሚያስቸግር መንገድ ተረጋግተው
ማድረግ ያለባቸውን ነገር በሙሉ የሚያደርጉት እና ትክክል በሆነ መንገድ የሚያደርጉት አርሰናሎች ነበሩ። እንደውም ከመጀመሪያው ጨዋታ በላይ ልክ የትላንትናው ጨዋታ ሲጠናቀቅና ወደ ግማሽ ፍጻሜ መግባታቸውን ሲያረጋግጡ የነበራቸው ደስታ የበለጠው ለዛም ይመስለኛል። የመጀመሪያው ጨዋታ ያው በጨዋታ ብልጫ ነው፣ አስተማማኝ የሚመስል ድል ነው የተመዘገበው። ያኔም 3-0 አርሰናል ሲያሸንፍ የተጠበቀ ውጤት አይደለም፣ ግን ያን ያክል በጣም ይሄ የበዛ የደስታ ነገር እኔ አላየሁም። በተጫዋቾቹም በአርቴታም ላይ ደስ ብሏቸዋል፣ ግን ያን ያክል የጨርሰናል አይነት ስሜት አላየሁም ነበር። ኖርማል እናረጉት አይደል? ኖርማል ነው። አርቴታንም ብታየው በቃ ግን በነገራችን ላይ ይሄ የተረጋጋ ምናምን የሚባለው ነገር በራሳችን መተማመን የሚባለው ነገር እኔ ለቡካዮ ሳካ ያንን ባያረግ ደስ ይለኛል። እኔ የእውነት ለመናገር አሁን አይ ካንት አድቫይስ ቡካዮ ሳካን እዚህ ሆኜ አይ ኖ ዛት ግን ለሚያደምጡ ሰዎች ጨዋታውን ላዩ ሰዎች በጨዋታው ላይ ለሚወያዩ ሰዎች ጋር ለምንወያየው እኛም የሚሰማኝ ስሜት ምንድነው መሰለሽ? ቡካዮ ሳካ ፔናልቲ በመሳት he was a victim ተጎድቶ ነበረ በብሔራዊ ቡድን ደረጃ በብዙ መንገድ የተተረጎመ ብዙ ስሜት የፈጠረ መጎዳት ውስጥ አልፏል ይሄ ልጅ። በኋላ ከቆዳ ቀለሙ ጋራም ጭምር በተያያዘ የተነሱበት ነገሮች አሉ። በቆዳ ቀለሙም ጭምር እስኪያጠቁት ድረስ እና ጫና ውስጥ እስኪገባ ድረስ ሌላ ሰው አይስትም እንዴ ጥቁር ስለሆነ ነው እንዴ በዚህ ወጥቶ በዚህ ወርዶ እስከተባለበት ጊዜ ድረስ እሱን ለማረጋጋት እሱንና ራሽፎርድን አይነት ሰዎችን በሙሉ ተነስተውባቸው ነበር። እንደዚህ ያለ ዋጋ መክፈል የለበትም። እንደዚህ ያለ ዋጋን የከፈለ ሰው እንዲህ ባለ ደረጃ እንዲህ ባለ ልክ ሊታይ የሚገባው ጨዋታ ላይ የመለያ ምት ዘና ብለሽ ለማግባት በመፈለግ እንዴት ነው ያገባው በመድኃኒዓለም ለማስባል ብለሽ ገብቶሻል ብለሽ ሪስክ መውሰድ ልክ አይደለም። ሊያመጣ የሚችለውን ጣጣ ማሰብ አለብሽ። ድርግም አድርገሽ መክተት ነው እና ዘና ደናነን በሚል ዘና በማለት ስሜት ውስጥ እንደዛ አይነት ስህተቶች መሰራት የለባቸውም ብዬ አምናለሁ። ከዛ ውጪ እንዴት እንደሚታይ አላውቅም። በበጎ ይተርጉም ምናምን ይተርጉም አላውቅም። ትናንትና ጠዋት ግን ደውሎለታል ጋርዲዮላ አርቴታ ምንድነው እባክህ ምናምን ተባብለዋል። ገባሽ? ደውዬለታለሁ አለ እና ያለሱ ድጋፍ እዚህ አልደርስም ነው የሚለው አርቴታ። ያለ ጋርዲዮላ ድጋፍ ከሱ ጋር አብሬ የሰራሁባቸው ጊዜያቶች እንደዚሁም ትናንትናም ከጨዋታው በፊት ተመካክረናል፣ እንዴት ነው እባክህ ምናምን ተባብለናል አለ እና he helped me a lot አለ። በጣም ነው የረዳኝ እና ያለሱ ይሄ ቦታ ይሄ ቀን የኔ አይሆንም ነበረ የሚል አስተያየትን ሰጥቶታል። አመስግኖታል። በጣም ነው ያመሰገነው። እኔ እንጃ መለል እንደምችል አላውቅም። በጣም ለአርሰናል በጣም አሪፍ ነው። ለአርሰናል አሪፍ ነው ብቻ ሳይሆን አርሰናል በጣም አሪፍ ነው። አሁን ከዚህ ወዴት ይሄዳል? ከዚህ ወዴት ማደግ አለበት? እነዚህ ልጆች እዚህ ድረስ ከደረሱ በኋላ አይ ቲንክ እኔ በእኔ እምነት ከሪያል ማድሪዱ ጨዋታ በላይ የፒኤስጂ ጨዋታ ከባድ ነው የምለው ለእኔ በባርሴሎናና በኢንተር ሚላን መካከል የሚደረገው ጨዋታ በባርሴሎና አሸናፊነት የሚጠናቀቅ ከሆነ ለአርሰናል ሊበጀው ይችላል። ለአርሰናል ፒኤስጂን የሚያልፍ ከሆነ እኔ አይ ዶንት ላይክ እንደ ኢንተር ሚላን አይነት ቡድኖች ለአርሰናል ሊመቹታል ብዬ አላስብም። አይመቹትም። የኔን አመለካከት ነው የምነግርሽ እና ግን በቃ ይሄ ኢትስ ኒው ማይልስቶን በአርቴታ አንርሳው እንጂ አርቴታ እኮ አርሰናልን ሲረከብ አርሰናል በዩሮፓ ሊግ የሚወዳደር ቡድን ነበር እኮ ኡናይ ኤምሬን አሰናብተው እሱን ሲያመጡት እና የነበርንበትና እነርሳ ምናምን የሚሉ ሰዎች አሉ። ጥሩ ነው የትላንትናውን ማስታወስ። የትላንትናውን ስታስታውሽ የዛሬው ለውጥ በደንብ ትረጃዋለሽ፣ የዛሬውን ለውጥ በደንብ ትገልጨዋለሽ ብዬ ነው ማምንና ማስበው ነው ሳምሪ። ያው አይ ልክ ነው። ቀጣይ ጨዋታዎቹን በተመለከተ ገና ካሁኑ ብዙ እየተወራ ነው። ዴክላን ራይስም ማስታወስ ሲሰጥ ነበር ከጨዋታው በኋላ። አሁን በግማሽ ፍጻሜ ከፓሪስ ሰን ዠርማን ጋር አርሰናል ይጫወታል እና ከዚህ በፊት በዚሁ በአውሮፓ ሻምፒየንስ ሊግ ውድድር ላይ ተገናኝተው ነበረ። 2-0 በሆነ ውጤት አርሰናል አሸንፎታል እና ያኔም አሸንፈናል። ግን ደግሞ አሁን ምን ማድረግ እንዳለብን በደንብ እናውቃለን
እና ያን ያክል ስጋት የሚሰማን አይነት አይደለም። ቀጣዩን ጨዋታ በተመለከተ ግን አሁን ገና እሱን ጨዋታ የምናስብበት ጊዜ አልደረሰም። ሌሎች ጨዋታዎች ላይ የበለጠ ትኩረት እናደርጋለን፣ ድሉንም ደግሞ የበለጠ እናጣጥማለን የሚል አስተያየት ነው የሰጠው። ግን እኔ አንድ የሚሰማኝ ነገር ይህንን የሩብ ፍጻሜውን ለምሳሌ በፓሪስ ሴን ጀርመንና በአስቶን ቪላ መካከል ጨዋታው ሲደረግ አስቶን ቪላ አልፎ ቢሆን ኖሮ እና አርሰናልና አስቶን ቪላ ቢሆን ኖሮ የሚገናኙት የበለጠ ለአርሰናል ታፍ አይሆን? ይሄ ሴም ሊግ ላይ ስትሆኚ ከባድ ነው። እኔም ማስበው ስትሆኚ ከባድ ነው። ሁለተኛ አርቴታና ኡናይ ኤምሬ የያዟቸው አርሰናልና ቪላ ሲጫወቱ እኮ ቪላ ሁልጊዜም ለአርሰናል ትሬት እኮ ነው። ገባሽ? ያሰጋል። አሁን ይኸውልሽ የቻምፒዮንስ ሊግ አይነት ጨዋታን አርሰናል ከሪያል ማድሪድ ጋር እንደዚህ ስለተጫወተ ከዚህ በኋላ ነገሩ ቀላል ነው፣ ይሄ እንደዚሁ ከሆኑ ምናምን እንደዚሁ መሆን ይቻላል በእያንዳንዱ ጨዋታ ላይ የሚል ጥያቄን ሳትጠይቂ አይደለም ይሄን ጥያቄ የምትመልሽው። መሆን ያለበትን ነገር ልንገርሽ፣ ወይም እኔ የምረዳው ነገር በትክክል በነዛ 180 ደቂቃዎች ላይ ልክ ሆነሽ መገኘት ነው ቻምፒዮንስ ሊግ ማለት። በነዛ 92-90 ደቂቃዎች ጨዋታ ላይ ልክ እስከሆንሽ ድረስ ኖ ወሪስ። ቻምፒዮንስ ሊግ ላይ እንደዛ ነው የሚኖረው፣ እንደዛ ነው የሚሰራው። ይዘሽ የምትመጪው ነገር አይደለም፣ ይዘሽ ኪሙሌቲቭ ነገሩ አይሰራም። ገብቶሻል? አሁን በሊጉ ቢሆን ሊቨርፑል ዘንድሮ 2 ነው የተሸነፈው፣ በሌሎቹ ጨዋታዎች ላይ ያለው ጉብዝና ምናምን እያለሽ ትሄጃለሽ እያጠራቀምሽ፣ በደካማዎቹ ላይ ጉልበትሽን እያሳየሽ፣ በትልልቆቹ እንኳን ብትሸነፊ ደካማዎቹ ላይ ያስመሰገብሽ ውጤት ተደምሮ ቴክስ ዩ ሰምዌር የሆነ ቦታ ድረስ ያደርስሻል። ቻምፒዮንስ ሊግ ግን እንደዛ አይደል። አሁን በሊግ ፌዝ ላይ ያጠራቀምሽው አይረዳሽ። ኢትስ ጎን በቃ አለቀ። ምንም ድርሻ የለው። ሪያል ማድሪድ ላይ ያደረግሽው ምንም ድርሻ የለውም። አለቀ። አንቺን አሳልፏል፣ ሪያል ማድሪድን ጥሏል፣ ቪላን ጥሏል፣ ፒኤስጂን አሳልፏል። አሁን ሁለታችሁ እስቲ ደግሞ ላያችሁ ልትባይ ነው። ስለዚህ you have to be right በዛ ኤምሬትስ ላይ ስትጫወቺ and you have to be right በዛ በፓርክ ደ ፕሪንስ ላይ ስትጫወቺ ልክ መሆን ነው 90 ደቂቃው ላይ፣ በየሁለቱ ሜዳዎች ላይ ደግሞ 80 ደቂቃ ላይ ማለት ነው። I don't know እንግዲህ እኔ የአርሰናል ደጋፊ ለሆኑ ሰዎች ከዚህ በላይ በኩራት የሚታዩበት ሞመንት ያለ አይመስለኝም። ይገባቸዋል ተብሎ የሚመሰከር ወይም የሚያስመሰክር ድል ነው ያስመዘግቡት። የብዙ የሪያል ማድሪድ ደጋፊዎች ቲሸርታቸው ላይ የስ ዊካን የሚል ጽፈው አይተሻል? አይቻለሁ። የስ ዊካን ብለው አርሰናል ካን እውነቴን አርሰናል ነው የቻለው። ሪያል ማድሪድ አርሰናልን አልቻለውም። የለም ታሪክ ላይ የአርሰናል ሪያል ማድሪድን ሲገጥም ሪያል ማድሪድ አሸነፈ፣ እንደዚህ ያረገው የሚባል። ሪያል ማድሪድን በተመለከተ አርሰናሎች የፈለጉትን መናገር ይችላል። እኛ ማለት እኮ 15 ጊዜ ቻምፒዮንስ ሊግን ያሸነፍን ምናምን ሊሉ ይችላል። እዛው የለመድክበት ምናምን ማለት ይችላሉ። እነዚህ ደግሞ እኔ ላይ አላደረከውም ነው። ግን በምንም ተአምር አርሰናልን ማድነቅ፣ በአርሰናል መደነቅ፣ የአርሰናልን ልክነት ጥሩነትና የሚገባውን ውጤት ማስመዝገብ መግለጽሽ እንደተጠበቀ ሆኖ ኖ ዋን ካን ዲስሪስፔክት ሪያል ማድሪድን ዲስሪስፔክት ማድረግን አትችል። እኔ አልችልም በግል እውነት ለመናገር ማትንቂው ወይም ማሳነሰሽ የማታየው ቡድን ቢኖር ኔክስት ሲዝን ላይም ቻምፒዮንስ ሊጉ ሲጀመር ዋንጫውን የማሸነፍ እድልን ስትደለዲ እንዲሁ ነው ማይተሽ ቅድሚያ የምትሰጪዋላ አንዱ ኮስ ሲጀመር በነገራችን ላይ ሰርታውት ነበር። ገና የቻምፒዮንስ ሊጉ ውድድር ሲጀመር የቻምፒዮንስ ሊጉን ዋንጫ ለማንሳት ሁይዝ ፌቨራይት ማን ነው የተሻለ እድል ያለው እየተባለ ሲቀመጥ አርሰናል እኮ ዝቅ ያለ ነበረ የነበረው እና ማንቸስተር ሲቲ፣ ሪያል ማድሪድ አሁን ማን ነው ያለው? በነገራችን ላይ ሁይዝ ፌቨራይት አሁን ይሄ አክቹአሊ ይሄ ወጣው ከሩብ ፍጻሜ የመልስ ጨዋታ በፊት ነው። ያ ማለት አርሰናል ከሪያል ማድሪድ ጋር ትላንት ከመጫወታቸው በፊት፣ ኢንተር ሚላን ከባየር ሚዩኒክ ከመጫወታቸው በፊት፣ ባርሳ ከዶርትሙንድና እንደዚሁም ቪላ ከፒኤስጂ ከመጫወታቸው በፊት ነው። አሁን ባለው ነገር ተሰልቶ ሁሉ ነገር ከግምት ውስጥ ገብቶ ሲሰላ ሲባል
የተሻለ እድል ያላቸው ተብሎ ተቀምጦ ነበር። ማን ነበረ? አሁን ግን ማን ይመስልሻል? ስታዩ ስላይትሊ አርሰናል ነው አሁን እየወሰደ ያለው። በነገራችን ባርሴሎና አይደለም፣ ፒኤስጂ አይደለም፣ ኢንተር ሚላን አይደለም። አርሰናል የአውሮፓ ቻምፒዮንስ ሊግን ዋንጫ ለማንሳት 8ቱም እያሉ አሁን 4 ቀርተውም በሱፐር ኮምፒውተሩ ፌቨራይት ሆኗል። ይሄ በልፋት የመጣ ነው። ይሄ ጥንካሬን በማሳየት ጥንካሬን በማረጋገጥ የመጣ ነው። ሳምሪ አንድ ነገር አረጋግጬ ልጨርስልሽ። የአርሰናል ሪያል ማድሪድን የገጠመበት የሁለቱ ጨዋታ እንቅስቃሴ ብስለት፣ ነገሮቻቸውን ያከናወኑበት ፐርፌክሽን እንዲህ የሚያስብል ይመስለኛል። እኔስ በሀገሬ እንኳን ሰው ወፍ አለምዳለው ይባላል አይደል? አርሰናል አሁን እንኳን ሰው ሱፐር ኮምፒውተሩን አሳምኖታል ልልሽ ፈልጌ። የተሻለ እድል አላችሁ ብሏቸዋል። ከነ ፒኤስጂ ነጥቀው ነው፣ ከነ ባርሳ ነጥቀው ነው፣ ከነ ኢንተር ሚላን ማስበልጠዋቸው ነው። አርሰናል ይገባዋል ስለቻለ። It's on here now.